በጉጉት የምትጠብቁት አማራዊ አንድነታችን የመጨረሻው ከፍታ ላይ የደረሰ ሲሆን ሳምንት ባልሞላ ጊዜ ውስጥ ትልቁን ብስራት ይዘን እንመጣለን። የፋኖ ኃይሎች አመራር አባል የሆኑት ዝናቡ ልንገረው ዛሬ ማምሻውን በንባብ ባወጡት መግለጫ ግዙፍ የሆነ የፋኖ ኃይሎች ድርጅት ከአንድ ሳምንት ባልሞላ ጊዜ ውስጥ በይፋ እንደሚመሰረት ተናገሩ። አመራሩ የፋኖ ኃይሎች መዋቅራዊ አንድነት መጠናቀቁን አስቀድመው ባስታወቁት በዚሁ መግለጫቸው በእጃቸው የሚገኙ ምርኮኞች በመንግስት የአየር ጥቃት ህይወታቸው ከማለፉ በፊት ዓለም አቀፉ የቀይ መስቀል ማህበር እንዲረከባቸው ጥብቅ ጥሪ አቅርበዋል። አመራሩ አቶ ዝናቡ ልንገረው ምርኮኞች አደጋ የተረጋገጠባቸው መሆኑን ጠቅሰው ከአፋብኃ ቴዎድሮስ እዚህ አደረጃጀት ማሻሻያ መጠናቀቁን በማስመልከት የተሰጠ መግለጫ በሚል ርዕስ ጥር 2 ቀን 2018 ዓ.ም ቀጠሮን የያዘና 7 ዝርዝር ነጥቦችን ያካተተ መግለጫ ይፋ አድርገዋል። ዝግጅት ክፍላችን መግለጫውን ሙሉ በሙሉ እንደሚከተለው አሰናድቶ ወደ እናንተ ያቀርበዋል። ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነት በዘመናዊ ታሪካችን በቀጥታ አማራን ጠላት በማድረግ ባደረገው ዘመቻ በውስጣዊ ድግመቶቻችን ታግዞ የሀገረ መንግስት ግንባታውን በማቋረጡ ሀገራችንን ላልተረጋጋና ለሚለዋወጥ ስርዓት ህዝባችንንም ለከፋ የመጥፋት የህልውና አደጋ አጋልጦታል። ይህንን በራሳችን ወገኖች ኢትዮጵያውያን ባለቤትና ቅጥረኝነት የሚመራው ውስብስብ ሀገራዊና ህዝባዊ አደጋ ለመረዳትና ለመግባባት ብሎም መፍትሄ ለማበጀት ብዙ ማገዶ ፈጅቷል። የአማራ ህዝብ ራሱን በመዘንጋትና ሀገሩን በማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱ ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፋ የመጥፋት አደጋ ውስጥ ሆኖ ነው። በእርግጥ አማራው በመጥፋት ላይ ያለ ህዝብ ነው። መግለጫው በመግቢያው የአማራ ህዝብና የኢትዮጵያ የረጅም ጊዜ የክብር ታሪክ ባለቤቶች መሆናቸውን አትቷል። ለረጅም ዘመናት በፈተናዎች ውስጥም ሆኖ የረጋ ስርዓት መገንባት ተችሎ እንደነበር የገለጹት አቶ ዝናቡ ልንገረው ሆኖም ከሺህ ለሚበልጡ ዓመታት በተለይም ከመካከለኛው ዘመን ጀምሮ የስልጣኔ እይታ ልዩነት በወለደው ጦርነትና በዘመናዊ ታሪካችን አማራን ኢላማ ያደረገ ዘመቻ በመከፈቱም በውስጣዊ ድክመቶችም ታግዞ የሀገር መንግስት ግንባታው እንዲቋረጥ አድርጎታል ብለዋል። ይህም ሀገሪቱን ላልተረጋጋ ስርዓት ህዝቡንም ለከፋ ያለውና አደጋ ማጋለጡን አስረድተዋል። ይህንን በገዛ ወገኖች የተፈጠረው ውስብስብ ሀገራዊ አደጋ ለመረዳትና መፍትሄ ለማበጀት ብዙ ዋጋ ማስከፈሉን የገለጹት አመራሩ የአማራ ህዝብ ራሱን ዘንግቶ ሀገሩን ሲያስቀድም በራሱና በሀገሩ ላይ የተፈጠረውን ተቃርኖ በጊዜ ባለመረዳቱ ሀገር አልባ ወደ መሆንና መንግስት መራሽ በሆነ ጥቃት የመጥፋት አደጋ ውስጥ መውደቁን አመላክተዋል። በመሆኑም ይህንን አደጋ ለመቀልበስና የሀገር ግንባታውን ለማደስ አዲስ የአማራ አብዮት በማካሄድ ላይ መሆናቸውን ገልጸዋል። የዚህ ንቅናቄ መነሻ የህልውና አደጋ ቢሆንም ከዚያም ባሻገር ግዙፍ ሀገራዊና ቀጠናዊ ራዕይን የሰነቀ መሆኑን አብራርተዋል። ባለፉት 30 ወራት የህልውና ትግሉ ራሱን በማጠናከር የመንግስትን ኃይል በማዳከምና በዲፕሎማሲው መስክም ለዓለም አቀፉ ማህበረሰብ ተደራሽ ለመሆን ሲሰራ መቆየቱ ተገልጿል። በዚህ ሂደት ትግሉ የሚጠይቀውን መስዋዕትነት ስልታዊ በሆነ መንገድ በመቀነስ የመንግስት ኃይሎች ወረራ ከመመከትም ባለፈም በወታደራዊ በፖለቲካዊና በኢኮኖሚያዊ እንዲሁም በመረጃ መስኮች ማዳከም መቻሉን ነው አቶ ዝናቡ ልንገረው ያስታወቁት በመግለጫቸው። በውጤቱም የመንግስት ኃይል ረፍት አጥቶ በአዲስ አበባም ቢሆን ስጋት ውስጥ ወድቆ በመጨረሻውን እንዲጠባበቅ መደረጉን እንዲሁም በዓለም አቀፍ ኃያላን ዘንድ ተቀባይነት በማጣት በሌላ ኃይል መቀየሩ አስፈላጊ ስለመሆኑ ታምኖበታል ሲሉ የመንግስትን ወታደራዊና ወቅታዊ ቁመና ገምግመዋል። ይህንን ሁኔታ የገመገመው የቴዎድሮስ እዝ በ2017 ዓ.ም ክረምት ወራት ስትራቴጂክ ሰነዶችን አዘጋጅቶ ከአባላትና ከህዝቡ ጋር በመምከር መዋቅራዊ ማሻሻያ ማድረጉ ተገልጧል። በዚህም መሰረት እዙ ራሱን በ5 ኮሮች በ15 እግረኛ ክፍለ ጦሮች በአንድ ኮማንዶ ክፍለ ጦርና ሻለቆች ያደራጀ ሲሆን ግዙፍ ኮሮች የማጥቃት ወይም ደምሳሽ ክፍለ ጦርና የሰንጣቂ ሻለቆች ተደራጅተው ለቀጣይ ተልዕኮ ዝግጁ መሆናቸው ተብራርቷል። እዙ የመንግስት ኃይሎችን የቡድን የነፍስ ወከፍና የሜካናይዝድ መሳሪያዎችን መማረክ መጀመሩና በያዛቸው አካባቢዎችም የጊዜ የመንግስት አስተዳደር ማደራጀት ተገልጧል። ይህ የአደረጃጀት ለውጥ በአብይ ኮሚቴ ተመርቶ በስኬት መጠናቀቁን የስራ አስፈጻሚውም ሚናውን መወጣቱን የገለጹት አቶ ዝናቡ ልንገረው በሂደቱ ያጋጠሙ ፈተናዎች በአመራሩና አባላቱ ቁርጠኝነት መቀረፋቸውንና የሰው ኃይል ጥራት ማረጋገጥና የአቋም ፍተሻው ተጠናክሮ እንደሚቀጥል አረጋግጠዋል። የመዋቅራዊ ማሻሻያው መጠናቀቁን ለወገን የምስራች ለተቀናቃኝ ኃይሎች ደግሞ ራስ ምታት መሆኑን የገለጹት አመራሩ የሚከተሉትን 7 መልእክቶች አስተላልፈዋል። በተገኘው ልምድና መረጃ የዲጂታዊ የሰው ኃይል ጥራት መረጋገጥና የአቋም ፍተሻ ስራዎች ተጠናክረው የሚቀጥሉ መሆናቸውን እናረጋግጣለን። የበላይ መዋቅሩ ፍተሻና ማሻሻያም የሚቀጥልና የምዕራፍ ዋነኛ ተጨማሪ ተግባራችን ነው። የዚህ የቁመና ማሻሻያ መርሃ ግብር በስኬት መጠናቀቅን ተከትሎ የዘመኑ ህዝባዊ ግዳጃችንን ለመወጣት እጅግ የተሻለ ቁመና ላይ እንደምንገኝ ስናሳውቅ በከፍተኛ መተማመን ሲሆን
ይህም ለወገንና ለወዳጅ የምስራች፣ ጠላት ደግሞ ሌላ የራስ ምታት መሆኑን እየተገነዘብን በዚህም መሰረት የሚከተለውን ጥሪ እናስተላልፋለን። አንደኛ፣ ለዛችን አባላትና አመራሮች፣ ውድ የአማራ ሕዝብ የቁርጥ ቀን ልጆች የሆናችሁ የዙ አመራርና አባላት ጓዶቻችን፣ ይህ ትግል በታሪካችን ውስጥ ልዩ ቦታ ያለው ወሳኝ ጉዳይ ነው። ለዛ አባላትና አመራሮቻቸው ይህ ትግል በታሪክ ውስጥ ልዩ ቦታ እንዳለው በመግለጽ ህዝብን በህልውና አደጋ ላይ መውደቅ ዝቅጠት ቢሆንም ይህንን ለመቀልበስ የሚከፈለው መስዋዕትነት ግን ታሪካዊ መሆኑን አጽንኦት ሰጥተዋል። አባላቱም ከዚህ ባለፈ ከከፈሉት መስዋዕትነት በበለጠ ለቀጣይ ግዙፍ ሀገራዊ ተልዕኮ ዝግጁ እንዲሆኑና በተሰራው መዋቅራዊ ማሻሻያ ተጠቅሞ ትግሉን ወደ ድል እንዲያሸጋግሩ አሳስበዋል። ለደጋፊዎቻቸው ደግሞ እስካሁን ላደረጉት ድጋፍ በማመስገን ትግሉ ሰፊ ሰብአዊ ርብርብ እንደሚጠይቅ ገልጠዋል። በመሆኑም ደጋፊዎች ከትናንት የበለጠ ህይወቱን ለሚሰጠው ሰራዊት ድጋፍ እንዲያደርጉና ውጤት አልባ በሆኑ ስብሰባዎች ጊዜያቸውን ሳያባክኑ በተግባር እንዲቆሙ ጥሪ አቅርበዋል። ለተቃዋሚዎች ወይም ለጸረ ብልጽግና ኃይሎች ደግሞ ኢትዮጵያንና ቀጠና ወደ ቀውስ እየገቡ ባሉበት በዚህ ወቅት የተቃውሞ ወራ መበራከት ለሀገር ተስፋ የሚሰጥ ቢሆንም የተናጠለ ጉዞ ለገዢው ፓርቲ ምቹ ሁኔታ መፍጠሩን አስታውቀዋል። በመሆኑም የገዢው ፓርቲን የመውደቅ ፍጥነት ተረድተው ከቀጠናው ኃይሎች ጋር በመቀናጀትና በጋራ ዲፕሎማሲ በመስራት ድሉን እንዲያፋጥኑ ጠይቀዋል። ለዚህም ትብብር ዝግጁ መሆናቸውን አስታውቀዋል። ለአማራ ህዝብ ደግሞ ህዝቡ እያደረገ ያለውን ድጋፍና ተጋድሎ በማድነቅ የገጠመውን አደጋ በአጭር ጊዜ ውስጥ ለመቀልበስና ሰራዊቱን ለማጠናከር ሁሉም በየዘርፉ ትግሉ የአካል እንዲሆንና ራሱን ከጥፋት ለመከላከል የተለየ ርብርብ እንዲያደርግ ጠይቀዋል። ለመላ የኢትዮጵያ ህዝብ በፍላጎቱ ልክ እንዳይኖር በፖለቲካዊ ሴራ በመፈናቀል በረሃብና ባፈና ውስጥ እንደሚገኝ ገልጠዋል። የፋኖ ኃይሎችም ይህንን ሁኔታ እንደሚረዱና እንደሚገነዘቡ አስታውቀዋል። በመሆኑም ለዚህ ችግር ተጠያቂ የሆነውን ስርዓት ለማስወገድና ለሁሉም የምትሆን ኢትዮጵያን ለመገንባት በሚደረገው እንቅስቃሴ ውስጥ የትግል ትብብሮችን በመደገፍ የበኩሉን ሚና እንዲወጣም ጥሪ አቅርበዋል። በመንግስት አስተላለፍ ውስጥ ላሉ አመራር አባላት ደግሞ በመንግስት መዋቅር ውስጥ ሆነ በደጋፊነት የተሰለፉ ወገኖች ያደረሱት በደል የከፋ መሆኑን ተረድተው ከግል ጥቅም በመውጣት ለህዝብ ጥቅም እንዲገዙ አሳስበዋል። በዚያውም ማስተላለፍ ከቀጠሉ እርምጃው ተጠናክሮ እንደሚቀጥል፣ ነገር ግን አስተላለፋቸውን አስተካክለው ቢቀላቀሉ የምህረት በሩ ክፍት መሆኑንና ለዚህም ጊዜ እንዳያጠፉ መልእክት አስተላልፈዋል። ለሀገራችንም ሆነ ለቀጠናው ተስፋን አጭሯል። የነበረው ተናጠላዊ ጥረት ለጠላት ምቹ አጋጣሚ እንደሆነለት ሁሉ የተጀማመሩ መቀራረቦች ጠላትን ሲያስበረግጉት በአደባባይ ተመልክተናል። ኢትዮጵያውያን የትግሉ ማህበረሰብ አካላት የጠላትን የጥፋት ፍጥነትና የመፍትሄውን አስቸኳይነት በመገንዘብ ከነበረው ቀርፋፋ አካሄድ የተላቀቀ ትብብር በማድረግ ከቀጠናው የጸረ ብልጽግና ኃይሎች ጋር በመቀናጀት እንዲሁም የተሳለጠ የጋራ ዲፕሎማሲ በመስራት ድላችንን በአጭር ጊዜ እንድናደርግ ብርቱ ጥሪያችንን እናቀርባለን። በበኩላችን የህዝባችንና የሀገራችንን ጥቅም ለሚያስከብር ትብብር ሁሌም ዝግጁነታችንን እናረጋግጣለን። አራተኛ፣ ለአማራ ህዝብ ለዓለም አቀፉ ተቋማትና ማህበረሰብ የኢትዮጵያ ሁኔታ ለአፍሪካ ቀንድና ለመካከለኛው ምስራቅ ቀውስ ምንጭ እየሆነ መምጣቱን በመግለጽ ዓለም አቀፉ ማህበረሰብ በሰብአዊ መብት ጥሰትና በጦር ወንጀል የተከሰሰውን አስተዳደር ከመርዳት በመቆጠብና ማዕቀብ በመጣል ግዴታውን እንዲወጣ የፋኖ ኃይሎች ጠይቀዋል። ባወጡት መግለጫቸው አስቸኳይ የምርኮኞች ጉዳይና የቀይ መስቀል ጣልቃ ገብነትን በተመለከተ ደግሞ አቶ ዝናቡ ልንገረው በመግለጫቸው ማጠቃለያ ላይ አንድ ወሳኝና አሳሳቢ ጉዳይን አንስተዋል። በአውደ ውጊያም የሚማረኩና እጃቸውን የሚሰጡ የመንግስት ሰራዊት አባላት ዓለም አቀፉ የጦር ህግን ተከትለው እየያዙ መሆናቸውን ገልጠዋል። በአሁኑ ወቅት በጊዜ ማቆያ ካምፖች ውስጥ ለረጅም ጊዜ የቆዩና አዳዲስ የገቡ በርካታ ምርኮኞች እንደሚገኙ ገልጠው እነዚህ ምርኮኞች በመንግስት የአየር ጥቃት ወይም ድሮን እና መሰል አደጋዎች ተጋላጭ የሆኑ መምጣታቸውን ይናገራሉ። በመሆኑም ዓለም አቀፉ የቀይ መስቀል ማህበርና ሌሎች የሰብአዊ መብት ተቋማት ወደ ስፍራው በመምጣት ሰብአዊ ድጋፍ እንዲያቀርቡና በተለይም የቀይ መስቀል ማህበር ምርኮኞችን ጉዳት ከመድረሳቸው በፊት በፍጥነት እንዲረከባቸው አስቸኳይ ጥሪ አቅርበዋል። በመጨረሻም በጉጉት የሚጠበቀው የአማራ አንድነት የመጨረሻ ምዕራፍ ላይ መድረሱንና ከአንድ ሳምንት ባልሞላ ጊዜ ውስጥ ትልቅ የብስራት ዜና ይዘው እንደሚመለሱ ነው አቶ ዝናቡ ልንገረው በመግለጫቸው የተናገሩት።